የኔ ቆንጆ ያልኩሽ ልጅ ይሄ ነው። ወይኔ ፍቅር ሲያሳዝን። የአይኑን ብሌን ያጣው በመኪና አደጋ ነው። በስመ አብ አያድርስ ነው። እንደሱ ያለ የተማረና መልከ መልካም ሰው እንዲሆኑ ማየት በጣም ይከብዳል። የኔ ቆንጆ ያልኩሽ ልጅ ይሄ ነው። ወይኔ ፍቅር ሲያሳዝን። ያው እድሜ ለኔ በአሪፉ እያኖርኩት ነው። የኔ ፍቅር የዋ ልብ እኮ ነው ያለክ። ለዚህ እኮ ነው የማፈቅርክ። እኔም አፈቅርሻለሁ የኔ ቆንጆ። ለሱም ቤት ልገዛለት አስቤያለሁ። እሱስ ካለ እኔ ማን አለው? አዎ የኔ ፍቅር ግዛለት። አንተ እንደው ከፈጣሪ ታገኘዋለህ። ሀብት እንደው የተትረፈረፈ ነው። አዎ እሱስ ልክ ነሽ። የአይኑን ብሌን ያጣው በመኪና አደጋ ነው። በስመ አብ አያድርስ ነው። አብሬው ኢንጆይ እያደረኩ ነበር። ሂድ ተቀበላት እንዳለውም አይነ ስውር ነው። ለዛ ነው ወደታች ልቀበልሽ የመጣሁት። በያው ወደ ሩም እንግባ። ቁልፌ እዛ ጋ ነው፣ ይዘሽልኝ ነይ። እሺ የኔ ፍቅር። አንተን አሳክሞ በአይን እንድታይ ማድረግ እኮ ቀላል ነበር። ነገር ግን ያንተ አይን በራ ማለት ብዙ የሚበላሹ ነገሮች አሉ፣ በጣም ብዙ። የኔ ፍቅር በጣም ቆንጆ ሌሊት ነበር። በጣም የኔ ፍቅር ወድጄዋለሁ። እኔ በዚህ አይነት መቼም አልጠግብሽም። ማን ነው የሚደውለው? ወዬ ለው ቦስ የሆነ ልጆች መጥተው እርዱን ገንዘብ ስጡን እያሉ ነው። ምን ይሻላል? ቦስ የለም ብንላቸውም ሊሰሙን አልቻሉም። እንዴ ምን ሆናችኋል? ለዚህ መደወል ያስፈልጋል እንዴ? ሁሌም አይደል እንዴ መሰጣቸው? እነሱስ ካለ እኔ ማን አላቸው? ይሄ ሁሉ ህጻናት እኮ ከጎዳና ላይ አንስቼ ማኖረው ከፈጣሪ ያገኘዋለሁ ብዬ ነው። በሉ አሁን ስጧቸው። ለሌላ ጊዜ የተቸገረ ሰው ብር መጥቶ ሲጠይቅ አይከለከልም። ኃጢአት ነው። እሺ አለቃ፣ በጣም ይቅርታ እንሰጣቸዋለን። አይደገምም። መልካም መልካም፣ ጥሩ። የኔ ፍቅር ይሄ የዋህነትን እኮ ነው የምወድልክ። ምን ታደርጊዋለሽ? ፈጣሪም ካላችሁ ላይ አይደል አካፍሉ የሚለው? አዎ ልክ ነህ የኔ ፍቅር። እዚህ ሳጥን ውስጥ ግን ምንድን ነው ያለው? ሁሌ ጠይቀሃለሁ እያልኩኝ እረሳዋለሁ። በየቦታው ነው ይዘው የምትሄደው። አይጠቅምሽም ብዬ ነው። ግን ውስጡ ያለውን ነገር ማወቅ ከፈለግሽ ወርቅ ነው። ከዓላማችን እንዳትዘናጊ። እዚህ የመጣን ወርቃችንን ለመውሰድ ነው። አስደነገጥከኝ እኮ የኔ ፍቅር። አታስብ፣ ዓላማችንን አልስትም። ብሌንህን ያጣህበትን ወርቅ ለማንም አሳልፈን አንሰጥም። አፈቅርሻለሁ የኔ ቆንጆ። እዚህ ሳጥን ውስጥ ግን ምንድን ነው ያለው? አይጠቅምሽም ብዬ ነው። ግን ውስጡ ያለውን ነገር ማወቅ ከፈለግሽ ወርቅ ነው። ከዓላማችን እንዳትዘናጊ። እዚህ የመጣን ወርቃችንን ለመውሰድ ነው። አታስብ፣ ዓላማችንን አልስትም። ብሌንህን ያጣህበትን ወርቅ ለማንም አሳልፈን አንሰጥም። ከዛሬ 6 ዓመት በፊት የተለያዩ ውጭ ሀገራት ላይ የቦክስ ውድድር ይካሄድ ነበር። እነዛን ውድድሮች ለማሸነፍ ብዙ መስዋዕትነት ከፍያለሁ። የዘላለም ህልምና ዓላማዬን ለማሳካት ደፋ ቀና ስል ሕይወቴን እንኳን አላጣጣምኳትም። ግን ፈጣሪ ልፋቴን አይቶ ጥሎም አልጣለኝም። ከ10 በላይ ውድድሮችን በድል አሸነፍኩኝ። በጥረቴና በልፋቴ ልክ በስተመጨረሻ አሳካልኝ። ከዛም ሀብት አፈራው። አንገቴን ቀና አድርጌ መራመድ ጀመርኩኝ። የለፋ ሰው ፈጣሪ ከረዳው የልፋቱን ማግኘቱ አይቀርም። አዎ እግዚአብሔር ይመስገን። ሁሌም እኮራብሃለሁ የኔ ፍቅር። በጣም ነው ደስ ያለኝ። ትንሽ ጊዜ ብቻ ሙሉ በሙሉ ሚስጥሩ ይወጣታል።
ምን አይነት ወርቅ የኔ ፍቅር? ግን ፈጣሪ ልፋቴን አይቶ ጥሎም አልጣለኝም። የለፋ ሰው ፈጣሪ ከረዳው የልፋቱ ማግኘቱ አይቀርም። አዎ እግዚአብሔር ይመስገን። ትንሽ ጊዜ ብቻ ሙሉ በሙሉ ሚስጥሩ ይወጣታል። ሄሎ የእኔ ቆንጆ መጣሽ። አለቃ፣ በድርጅታችን ስም እርዳታ እየጠየቁን ነው። የድርጅቱ ባለቤት የሚታወቀው በእርዳታ ነው። ስለዚህ ጎዳና ላይ ለወደቁ ህጻናት ስለሆነ ቢያንስ 300 ሺህ ብር ይሰጠናል ብለው እየጠበቁ ነው። እዚህ ጋር እንደሆንኩ በምን አወክ የኔ ፍቅር? ምን ነው የኔ ፍቅር፣ በዚህ ማራኪ ጠረንሽ የትስ ብትሆኝ አላቅሽም። ምንም በላቸው። ዝም በሏቸው። በእኔ ገንዘብ ነው የማንም የመንገድ ላይ ዲቃላ የሚረዳው። እርዳታ ይሉብኛል። እኔ በልቼ ጠግቤ ካደርኩኝ ስለ ሰው ምን አገባኝ? ግን በጣም ናፍቀኛል የኔ ፍቅር። ድብብቆሹ በጣም እየከበደኝ መጥቷል። እኔም በጣም ናፍቀሽኛል የኔ ቆንጆ፣ ግን መታገሳችን ግድ ነው። የምንፈልጋቸውን ወርቆች በአይኔ አይቻቸዋለሁ። ግን ስለ እነዚህ ወርቆች ሚስጥር መቼ ነው የምንነግረኝ? ሁለተኛ ወደ እኔ ድርጅት ድርሽ እንዳይሉ አድርጋ አባርልኝ። አትቾኪ የኔ ፍቅር፣ ስለ እነዚህ ወርቆች ሚስጥር እጃችን ስናስገባው ነው የምነግርሽ። ዛሬ ነው አትነግረኝም የኔ ፍቅር? ቆይ ነገር እየሰረቅን ነው እንዴ? እየሰረቅን አይደለም የኔ ቆንጆ፣ ወርቁ የኛ ነው፣ ደማችን ነው። በምንም አይነት ነገር እንዳትዘናጊ። አላማችን አንድና አንድ ነው። እሺ አልዘናጋም። ግን ናፍቀኛል። መቼ ነው የምንገናኘው? ሰሞኑን እኔው መጥቼ አገኝሻለሁ፣ አፈቅርሻለሁ። እሺ በቃ እኔም አፈቅር። በስመ አብ። ሄሎ አለቃ፣ ጥርጣሬ ልክ ነበር። ትልቅ ችግር ተፈጥሯል። የምን ችግር? አይነት ወርቅ የኔ ፍቅር? ግን ፈጣሪ ልፋቴን አይቶ ጥሎም አልጣለኝም። የለፋ ሰው ፈጣሪ ከረዳው የልፋቱ ማግኘቱ አይቀርም። አዎ እግዚአብሔር ይመስገን። ትንሽ ጊዜ ብቻ ሙሉ በሙሉ ሚስጥሩ ይወጣታል። ሄሎ የእኔ ቆንጆ መጣሽ። አለቃ፣ በድርጅታችን ስም እርዳታ እየጠየቁን ነው። የድርጅቱ ባለቤት የሚታወቀው በእርዳታ ነው። ስለዚህ ጎዳና ላይ ለወደቁ ህጻናት ስለሆነ ቢያንስ 300 ሺህ ብር ይሰጠናል ብለው እየጠበቁ ነው። እዚህ ጋር እንደሆንኩ በምን አወክ የኔ ፍቅር? ምን ነው የኔ ፍቅር፣ በዚህ ማራኪ ጠረንሽ የትስ ብትሆኝ አላቅሽም። ምንም በላቸው። ዝም በሏቸው። በእኔ ገንዘብ ነው የማንም የመንገድ ላይ ዲቃላ የሚረዳው። እርዳታ ይሉብኛል። እኔ በልቼ ጠግቤ ካደርኩኝ ስለ ሰው ምን አገባኝ? ግን በጣም ናፍቀኛል የኔ ፍቅር። ድብብቆሹ በጣም እየከበደኝ መጥቷል። እኔም በጣም ናፍቀሽኛል የኔ ቆንጆ፣ ግን መታገሳችን ግድ ነው። የምንፈልጋቸውን ወርቆች በአይኔ አይቻቸዋለሁ። ግን ስለ እነዚህ ወርቆች ሚስጥር መቼ ነው የምንነግረኝ? ሁለተኛ ወደ እኔ ድርጅት ድርሽ እንዳይሉ አድርጋ አባርልኝ። አትቾኪ የኔ ፍቅር፣ ስለ እነዚህ ወርቆች ሚስጥር እጃችን ስናስገባው ነው የምነግርሽ። ዛሬ ነው አትነግረኝም የኔ ፍቅር? ቆይ ነገር እየሰረቅን ነው እንዴ? እየሰረቅን አይደለም የኔ ቆንጆ፣ ወርቁ የኛ ነው፣ ደማችን ነው። በምንም አይነት ነገር እንዳትዘናጊ። አላማችን አንድና አንድ ነው። እሺ አልዘናጋም። ግን ናፍቀኛል። መቼ ነው የምንገናኘው? ሰሞኑን እኔው መጥቼ አገኝሻለሁ፣ አፈቅርሻለሁ። እሺ በቃ እኔም አፈቅር። በስመ አብ። ሄሎ አለቃ፣ ጥርጣሬ ልክ ነበር። ትልቅ ችግር ተፈጥሯል። የምን ችግር?